ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን የፋስ ስፖርት ቲዩብ ነው። ግማሽ ፍጻሜ ላይ የደረሰው ጥንታዩ የኤፍኤ ካፕ ውድድር ቅዳሜና እሁድ ቀጥሎ ሲደረግ እሁድ አመሻሽ 11 ሰዓት በግዙፉ ዌምብሊ ስታዲየም ቼልሲ ከሊድስ ዩናይትድ ጋር የሚያደርጉት የግማሽ ፍጻሜ ጨዋታ በታላቅ ጉጉት ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። ቼልሲን በጊዜያዊነት እንዲያሰለጥኑ የተረከቡት ጊዜያዊ የቼልሲ አሰልጣኝ ማክፋርላኔ ጨዋታውን በተመለከተ መግለጫ ሰጥተዋል። አሰልጣኝ ማክፋርላኔ ጨዋታውን በተመለከተ ያነሷቸውን ዋና ጉዳዮችን እንመለከታለን። እስከመጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። በእንግሊዛውያን ዘንድ ከፍተኛ ትኩረትና ግምት የሚሰጠው ተወዳጁ የኤፍኤ ካፕ ጨዋታ ቅዳሜና እሁድ ቀጥሎ ይደረጋል። ቅዳሜ ምሽት 1 ሰዓት ከሩብ ማንቸስተር ሲቲ ከሳውዛምፕተን ሲጫወቱ እሁድ አመሻሽ 11 ሰዓት በግዙፉ ዌምብሊ ስታዲየም ቼልሲ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ እጅግ ተጠባቂ ነው። የማንቸስተር ሲቲና የሳውዛምፕተን አሸናፊ እንደዚሁም የቼልሲና የሊድስ ዩናይትድ አሸናፊ ለዋንጫ በማለፍ በዚሁ በግዙፉ ዌምብሊ ስታዲየም የዋንጫ ጨዋታቸውን የሚያደርጉ ይሆናል። አሰልጣኝ ማክፋርላኔ ፕሬስ ኮንፈረንስ ላይ ተገኝተው የመጀመሪያ መግለጫቸውን ሰጥተዋል። እነማን ጉዳት ላይ ይገኛሉ፣ አጠቃላይ ቼልሲ ቤት ስላለው ነገር የተጠየቁት አዲሱ የቼልሲ አሰልጣኝ ጊዜያዊው አሰልጣኝ ማለት ነው ጨዋታውን በተመለከተ መግለጫ ሰጥተዋል። አሰልጣኙ ያነሷቸውን ዋና ጉዳዮችን እንመለከታለን። እንግዲህ እኚህ አሰልጣኝ ጃንዋሪ ላይ ኢንዞ ማሬስካ ሲባረሩ በጊዜያዊነት ቼልሲን ተረክበው ነበረ። ሁለት ጨዋታ ቼልሲን መርተዋል። ከሀያሉ ማንቸስተር ሲቲ ጋር ያደረጉት ጨዋታ ኢቲሃድ ድረስ ሄደው 0-0 መውጣታቸው ይታወቃል። እንግዲህ ከተወሰኑ ከአራት ወራት በኋላ አሁን በድጋሚ አሰልጣኝ ሊያም ሮዚነር ከኃላፊነታቸው ተባረው እስከ አመቱ መጨረሻ እኚህ የቼልሲ ምክትል አሰልጣኝ የነበሩት በጊዜያዊነት እንዲመሩ ተመርጧል ማለት ነው። ስለዚህ እሁድ የኤፍኤ ካፕ ጨዋታቸውን አንድ ብለው ይጀምራሉ። ፕሬስ ኮንፈረንስ ላይ ተገኝተው አጠቃላይ ቼልሲ ቤት ስላለው ነገር ተጠይቀው ነበረ። ምንድነው ያሉት? ይህንን በፍጹም አልጠበቅኩም ነበረ። በዚህ ፍጥነት አሰልጣኝ ሊያም ሮዚነር ይባረራል ብዬ አልጠበቅኩም ነበር። ማንም አልጠበቀም። ያው አንዴ ሆኗል። እንግዲህ ቼልሲን ተረክቤያለሁ፣ ውጤታማ ለማድረግ ጥረት አደርጋለሁ ሲሉ ሀሳባቸውን ገልጸዋል። ቼልሲ ቤት ስላለው የጉዳት ሁኔታ ተጠይቀው ነበረ። ስቲቭ ዊሊያን ባጋጠመው ጉዳት ምክንያት እንግዲህ ለረጅም ወራት ከሜዳ ይርቃል ብለዋል። እስከ አመቱ መጨረሻ ለቼልሲ አይሰለፍም፣ በዚሁም በጣም አዝኛለሁ ሲሉ ሀሳባቸውን ገልጸዋል። ሪሲ ጄምስ እና ኮልዊልም እንደዚሁ በጉዳት ምክንያት ቼልሲ በጨዋታው እንደሚያመልጣቸው ተናግረዋል። ሌላው የተናገሩት ነገር ስለ ጃኦ ፔድሮና ስለ ፓልመር ሀሳባቸውን ሰጥተዋል። በጥሩ ሁኔታ ላይ ይገኛሉ፣ ልምምድ መስራት ጀምረዋል። ስለዚህ እሁድ በሚደረገው ወሳኝ የኤፍኤ ካፕ ፍልሚያ ላይ ይሰለፋሉ ሲሉ አሰልጣኙ ማረጋገጫ ሰጥተዋል። እንግዲህ ጃኦ ፔድሮና ፓልመር መጠነኛ ጉዳት አጋጥሟቸው ነበረ። የተወሰኑ ጨዋታዎች ሊያመልጣቸው ይችላል የሚሉ መላምቶች ነበረ። ነገር ግን ጊዜያዊ አሰልጣኝ እንዳረጋገጡት ከሆነ ትሬኒንግ መስራታቸውና በእሁዱም ጨዋታ በቋሚነት የመሰለፍ እድላቸው ከፍተኛ እንደሆነ ተናግሯል። ስለ ጨዋታው ተጠይቀው ነበረ። ከሊድስ ጋር ስለሚደረገው ጨዋታውን መቆጣጠር አለብን፣ እንደዚሁም ማጥቃትን የተከተለ ጨዋታን እመርጣለሁ ሲሉ በማጥቃት ላይ የተመሰረተ ጨዋታ ለመጫወት ዝግጁ መሆናቸውን ተናግሯል። ከተጫዋቾች ጋር ስላላቸው ግንኙነት እንደዚሁ ተጠይቀው ነበረ። ከተጫዋቾች ጋር መልካም የሚባል ግንኙነት አለኝ፣ እኔም አከብራቸዋለሁ፣ እነሱም ያከብሩኛል ሲሉ ነው አሰልጣኙ ሀሳባቸውን የገለጹት። ከብራይተን ጋር ስለነበረው ጨዋታ ተጠይቀው ነበረ። ቼልሲ በብራይተን 3-0 መሸነፉና ለአሰልጣኙ ስንብት መዳረጉ ይታወቃልና ስለዚህም ጨዋታ ተጠብቀው በጣም በዛ ጨዋታ ላይ ጥሩ አልነበርንም፣ ብዙ ስህተቶችን ሰርተናል፣ ነገር ግን አሁን ወደፊት ብቻ ነው ማሰብ ያለብን ሲሉ ነው አሰልጣኙ ሀሳባቸውን የገለጹት። አሰልጣኝ ሊያም ሮዚነር ከተባረረ በኋላ አውርተው ታውቃለህ ወይ ተብለው ተጠይቀው ነበረ። አዎ አውርቻለሁ፣ በስልክ ተገናኝተናል፣ በጣም ማከብረው አሰልጣኝ ነው፣ በጣም አከብረዋለሁ፣ የምወደው አሰልጣኝ ነበረ።
አውርቻለሁ ጥሩ የእርስ በርስ ግንኙነት አለን ሲሉ ነው ስለ ቀድሞ ዋናው አሰልጣኝ ሊያም ሮዚነር ሐሳባቸውን የተናገሩት። በቼልሲ ቤት ስለተፈጠረው አጠቃላይ የተፈጠረው ችግር ምንድነው ተብለው ተጠይቀው ነበር። እኔ ቼልሲ ቤት ስለተፈጠረው ችግር አይመለከተኝም፣ ከዚህ በኋላ ስላለብን ጨዋታ ብቻ ነው ማሰብ የምፈልገው ሲሉ አሰልጣኝ ሊያም ሮዚነር ሐሳባቸውን አሰልጣኝ ማክፋርላኒያ ጊዜያዊ አሰልጣኙ ሐሳባቸውን ገልጸዋል። እኛ አሰልጣኝ በጣም ቁጥብ ናቸው፣ ብዙ መናገር አይቀናቸውም፣ ኮስተር ያሉ አሰልጣኝ ናቸው። እስከ አመቱ መጨረሻ ድረስ እንግዲህ ቼልሲን በጊዜያዊነት ይመራሉ ማለት ነው። በተለይ የኤፍኤ ካፕን የማንሳት ሰፊ እድል አላቸው። እንግዲህ ወደ መጨረሻ ተቃርቧል። ቼልሲ ሊድስን የሚያሸንፍ ከሆነ ቀጥታ ወደ ዋንጫ ያልፋልና ይህንን አጋጣሚ እንግዲህ አሰልጣኝ ለመጠቀም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ቼልሲና ሊድስ ዩናይትድ ያላቸውን እንደው አጠቃላይ የእርስ በርስ ግንኙነት እንደዚሁም የተለያዩ ቁጥራዊ አሃዞችን ስንመለከት በአጠቃላይ 111 ጊዜ ተገናኝተዋል ቼልሲና ሊድስ ዩናይትድ በሁሉም ውድድሮች ማለት ነው። 39 ጊዜ ቼልሲ ማሸነፍ ችሏል። ሊድስ ዩናይትዶች 41 ጊዜ ቼልሲን ማሸነፍ ችሏል። 31 ጊዜ ደግሞ ጨዋታቸውን አቻ በሆነ ውጤት አጠናቋል። ሊድስ በ1960ዎቹ 70ዎቹ ሀያል የነበረ ክለብ ነው። ከዚህ በፊትም እንደዚሁ ቼልሲና ሊድስ ዩናይትድ ዌምብሌ ስታዲየም ኤፍኤ ካፕ መገናኘታቸው ይታወቃል። ያለፉትን 3 ያደረጓቸውን ጨዋታዎችን ስንመለከት ብራይተን ቼልሲን በማሸነፍ ረገድ የተሻለ ነው። ለምሳሌ በእንግሊዝ ፕሪሚየር ሊግ በዚህ አመት ብቻ በመጀመሪያ ጨዋታ ቼልሲ 3-1 ነው የተሸነፈው በሊድስ ስታዲየም ማለት ነው። እንደዚሁም በስታንፎርድ ብሪጅ 2-2 በሆነ አቻ ውጤት ጨዋታቸውን አጠናቀዋል። አምና በእርግጥ ቼልሲ በኤፍኤ ካፕ ውድድር 2024 ላይ 3-2 አሸንፏቸዋል። ቼልሲ እንግዲህ ከሊድስ ከቼልሲ በሚያደርገው ጨዋታ ቼልሲን በማስጨነቅ ጠንካራ የማጥቃት ዘይቤ በመከተል የሚታወቅ ክለብ ነውና ባደረጓቸው እንግዲህ 3 ጨዋታዎች በአንዱ አቻ ተለያይተው በአንዱ 1-1 ተሸናንፈዋል ማለት ነው። የሁለቱ ቡድኖች በከፍተኛ ሁኔታ በጎል ጎል የተቆጠረባቸውን ጨዋታዎች ስንመለከት ሊድስ ዩናይትዶች ቼልሲን 7-0 አሸንፏል። መቼ ካላችሁኝ በ1967 በእነሱ አቆጣጠር በ1967 7-0 ቼልሲን ማሸነፍ ችሏል። በአንጻሩ ቼልሲ 7-1 ሊድስ ዩናይትድን ማሸነፍ ችሏል። መቼ ካላችሁኝ በ1934 ማለት ነው እንደ አውሮፓውያን አቆጣጠር። ቼልሲ ያለፉትን ተከታታይ 3 ጨዋታዎችን ተሸንፎ ነው የመጣው። በማንቸስተር ሲቲ፣ በማንቸስተር ዩናይትድ፣ በብራይተን ከባድ ሽንፈትን አስተናግዶ በሽንፈት ነው እንግዲህ አብዛኛውን ጨዋታዎችን አድርጎ እየመጣ የሚገኘው። በአንጻሩ ሊድሶች በከፍተኛ መነቃቃት ላይ ይገኛሉ። በ7 ጨዋታዎች ላይ አልተሸነፉም። ባደረጓቸው ባለፉት 7 ጨዋታዎች አንዱም አልተሸነፉምና በከፍተኛ የማሸነፍ ሞራል ላይ ነው የሚገኙት። ከዌምብሌ ላይ በሚደረገው የኤፍኤ ካፕ የግማሽ ፍጻሜ ጨዋታስ ምን ያሳያሉ? ቼልሲን እንደሌላውም ጊዜ በከፍተኛ ሁኔታ ይፈትናሉ ወይ የሚለው ጉዳይ የሚጠበቅ ነው። አዲሱ የቼልሲ አሰልጣኝም እንግዲህ ራሳቸውን ማሳየት ይፈልጋሉ። በቀጣይ ሌሎች ክለቦች በቋሚ አሰልጣኝነት ሊቀጥሯቸው የሚችሉበት እድል ይፈጠራል። በዚህ ጨዋታ ጥሩ ውጤት የሚያሳዩ ከሆነ የኤፍኤ ካፕም አሸናፊ የሚሆኑ ከሆነ ለዚህ አሰልጣኝ ለወደፊት ኬሪየራቸው እጅግ አስፈላጊ በመሆኑ እንግዲህ ይህ አሰልጣኝ አዲሱ የቼልሲ ጊዜያዊ አሰልጣኝ እንግዲህ በከፍተኛ ሁኔታ ጨዋታውን በጥንቃቄ በማሸነፍ የራሳቸውን ሲቪ ከፍ ያደርጉበታል ተብሎ ይጠበቃል። እንግዲህ ጨዋታው ምን መልክ ይኖረዋል የሚለውን ጉዳይ እሁድ መልሱን የምናገኝ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ